ጸበል ትሸጣላችሁ ላላችሁ ደግሞ እኛ ጸበል አንሸጥም። ለጠየቁም ግን ሰተናል። ድሪቨሪ ከፍሎ ወስዷል። ኦርደር ያደረገ አልሸሹም ዞር አሉ ሲባል ሰምታችሁ ታውቃላችሁ አይደለ? ያ ማለት ልክ እንደነዚህ ሰዎች ማለት ነው። አሁንም መነግራችሁን ቪዲዮ እስከ መጨረሻ ማየት አለባችሁ። ምክንያቱም እንደነዚህ ያሉ ሰዎች ሰዎችን የሚያወናብዱት ሃይማኖትን ሽፋን በማድረግ ስለሆነ እኔ ደግሞ ሀቅ ነው ብዬ ማወራ ሰው ነኝ። ነገሮችን ደግሞ ሳወራ በመረጃና በማስረጃ ስለሆነ ሐሳቤን እስከ መጨረሻ ሳታዩ በእንደነዚህ ያሉ ሰዎች እንዳትታለሉ አስቀድሜ መናገር እፈልጋለሁ። ምክንያቱም ሃይማኖትን ሽፋን አድርጎ የሚያወራ ሰው ብዙ ጊዜ ያ ሰው ነው እንጂ ትክክል እውነት ተናጋሪውን አካል ይሄን መናፍቅ ምን አገባኛን ካዳነን በእኛ እምነት ደግሞ አንተ ምን አገባ ምናምን ሊል ይችላል። የኔን እምነት ሳይጠይቅ የነሱ እምነቴ እንዲህ ነው ያሉትን ብቻ ስለሚያስቡ ነውና በመጀመሪያ ደረጃ ማውራው ስለራሴ እምነት ስለሆነ እንዳትሸወዱ ብዬ ነው። እስከ መጨረሻ ቪዲዮን ተከታተሉ ያልኳችሁ። እኔም ኦርቶዶክስ ስለሆንኩኝ እንዲህ ያለ ተግባር ትክክል ስላልሆነ ይህን ቪዲዮ እስከ መጨረሻ ሳታዩ በፍጹም ሀሳብ አስተያየት እንዳሰጡኝ። መጀመሪያ ግን ጉዳዩ በደንብ እንዲገባችሁ ይህንን ቪዲዮ ተመልከቱ። ሰላም እንዴት ናችሁ? ዱባይ ገብተናል። ውሃ እንዳይመስል ጸበል በሃይላንድ ማርያም ጸበል ነው እንደምትመለከቱት። በጥያቄያችሁ መሰረት ይዤላችሁ መጥቻለሁ። በሃይላንድ የምታገኙት በፍቅር አካውንት ገብታችሁ ቁጥሯን በመውሰድ እዚህ ጋር ቁጥሩ መድኃኒዓለም ብቻ ሊሸጡት እንዳይሆን በቄ ዲዛይን ወር በቄ ዲዛይን ምናምን። ስለዚህ ጸበሏን የስውሯ ማርያም እናታችንን ጸበል ልታገኙ ትችላላችሁ። አራት ተሽከርካሪብኝ ይሄን ነገር ሊጨርስ። ለማንኛውም ሁላችሁም በስውር ጸበልን ወደ ንግድ ነው የቀየሩትና እነሱ የሚሉት እንግዲህ ጸበሉን አንሸጥም ነው የሚሉትና እንዴት እንደሚሸጡት ግን እኔ ያሳያቸዋለሁ። ብዙ ጊዜ ብልጥ ነጋዴዎች የሚጠቀሙት በምን እንደሆነ ታውቃላችሁ? የህዝቡን ደካማ ጎን ነው ወደ ንግድ የሚቀይሩት። ለምሳሌ ጎበዝ ነጋዴ ሰው ህዝቡ ምን ያስፈልገዋል፣ ህዝቡ ምንድን ነው የሚፈልገው የሚለውን ካጠና በኋላ ያ ህዝቡ የሚያስፈልገውን ነገር ሲያመጣ እቃውን ቶሎ ይሸጣል፣ ቶሎ ትርፋማ ይሆናል ማለት ነውና አሁን የነሱን የንግድ መረብ በደንብ ላሳያችሁ ነው። በመጀመሪያ ደረጃ እዚህ ጋር ጸበሉን እያስተዋወቀ ነው ያለውና አጠገቡ ያለችው እንግዲህ ባለቤቱ ትመስለኛለች። ምን እየሆነች እንዳለ እስኪ ልብ ብላችሁ አይታችሁታል? እዚህ ጋር እሱ ራሱ ምን እየሆንሽ ነው አይነት ነገር እያላት ነውና አንዱ ይሄ የንግድ ስትራቴጂ ነው። እሱ ስለ ጸበሉ እያወራ ነው፣ እሷ ደግሞ ስለለበሰችው ልብስ ዲዛይን እያሳየች ነው ማለት ነው። ምክንያቱም እነዚህ ሰዎች ልብስም ይሸጣሉና በአንድ ድንጋይ ሁለት ወፍ የሚባለውን ፐርፐዝ እዚህ ጋር አያችሁ። መጀመሪያ የእናንተን አቴንሽን በሃይማኖት ሽፋን ይወስዱታል። ምክንያቱም ጸበል ሲባል ቶሎ ትጓጓላችሁ። በተለይ ደግሞ አረብ ሀገራት ላይ ያላችሁ በዙሪያችሁ በቀላሉ ጸበል ስለማታገኙ ጸበል መጣልል ላይ ናችሁ እናንተ ሀሳባችሁ። እሷ አሁን ሁለት ማርኬቲንግ ሰራ። አንድ እሷ ልብስ እያስተዋወቀች ነው ከጎኑ እንዲህ እያለች ማለት ነው፣ ግን ስለ ጸበል እያወራ ነው እሱ። ሁለት ደግሞ የት ታገኙታላችሁ አለ፣ በፍቅር ዲዛይን በሚለው አካውንት የትኛውን ነገር ፕሮሞት አረገ ማለት ነው። ወደ እሷ ልብስ ወደሚሸጡበት አካውንት በጸበሉ ሰበብ እንግዲህ ሰው ጸበል ፍለጋ ወደዛ አካውንት ሙቭ ያረጋል ማለት ነው። አያችሁ ስማርትነታቸውን። እኔ እኮ አንዳንዴ ምን አለ እንደሌላው ሰው እንኳን ጀዝባቡ እንኩኝ የምልበት ጊዜ አለ። ማወቅ ከባድ ነው፣ እውነት ያሳምማቸዋል። እኔ አሁን አንዳንድ ነገሮችን ሳይ በጣም እናደዳለሁ። በትክክለኛው መንገድ እኮ ሰው የፈለገውን ቢያደርግ እኮ ችግር የለብኝም። ግን ሃይማኖትን ሽፋን አድርጎ ሰውን ደግሞ በማይገባው መንገድ አታሎ የሚደረግ ነገር ግን እኔ ራሴን ስለሚያሳምመኝ ጭምር ነው ህዝቡ እንዲነቃ ሁሌም ከእውነት ጎን ለመቆም የምጋፈጠው። እንደሚታወቀው እውነት የሚያወራ ሰው ብዙ ጠላትም ነው የሚያፈራውና አሁን እኔ ለእናንተ እንዲህ በማስረዳው ነገር ራሴ ላይም ብዙ ጠላት እያመጣውም እንደሆነ አውቀዋለሁ። ነገር ግን እውነት ተናግሮ የመሸበት ማደር የሚባል ነገር አለ። ፈጣሪም ቢሆን አንድን ነገር እያወቃችሁ ዝም ስትሉ በእናንተ ነው የሚፈርደውና በዚህም አለ በዚህ እውነትን ስትይዙ ግን ከእናንተ ጋር ፈጣሪ ስላለ ነው እንዲህ ያለውን ነገር በግልጽም እየተጋፈጥኩ ያለሁትና አሁን ወደ ወሬ ልግባና እሷ ደግሞ ምን እያለች ነው የሚለውን ደግሞ እስኪ ትንሽ ቪዲዮን እንይና ከዛ በኋላ እኔ አብራራላችኋለሁ። ይሄን ቪዲዮ ተመልከቱት። ሰላም ቤተሰብ እንዴት ናችሁ? እንግዲህ ጸበል ለጠየቃችሁኝ ይሄው በዚህ መልኩ አውጥቼላችኋለሁ። በጣም ብዙ ልጆች ናቸው ጸበል ለጠየቃችሁኝ። እንግዲህ የቻልኩትን ያህል አውጥቼዋለሁ። ዋትስአፕም የቻልኩትን ያህል መልሻለሁ።
ጸበል ትሸጣላችሁ ላላችሁ ደግሞ እኛ ጸበል አንሸጥም። ለጠየቁም ግን ሰተናል። ድሪቨሪ ከፍሎ ወስደዋል። ኦርደር ያደረገ ከኦርደራቸው ጋር ሄደዋል። ኦርደር የማያደርገው ደግሞ ድሪቨሪ እየከፈለ እየወሰዱ ነው። ከዛ የተረፈ ግን ጸበል አልሸጥንም፣ ጸበል አንሸጥም ወደፊትም። እንግዲህ ለጠየቃችሁኝ ልጆች ይኸው ኦርደራችሁን ነገ ተቀበሉ። እናመሰግናለን። እየሰማችሁ ነው አይደለ? በመግቢያ ላይ ለዛ ነው አልሸሹም ዞር አሉ የሚባለውን አባባል ታውቁታላችሁ ወይ ያልኳችሁ። ምን አለች እዚህ ጋር? ብዙ ሰዎች ጸበል እየሸጥን እየመሰላቸው ነው፣ እኛ ግን ጸበል አንሸጥም አለች። ታዲያ ምን እያረገች ነው? እያደለች ነው በነፃ። ከኛ ጋር ኦርደር ለሚያረግ ሰው ጸበል አብረን እንልካለን። ከኛ ኦርደር ደግሞ ያላረገ ሰው ደግሞ ለጸበሉ ኦርደር ማረጊያውን ብቻ ነው የምናስከፍለው እንጂ ለጸበሉ አንከፍልም። በቃ እኮ ሁሉም ሰው ጀዝባ የሚመስላቸው ሰዎች እኮ አሉ። እንዲህ በጣም እኮ ነው የሚገርመው። እንዲህ ማርኬቲንግ ማለት ይሄ ነው። ለምሳሌ ጸበሉን ሊሸጡ ያሰቡት 5 ብር ቢሆን ዴሊቨር የሚደረገው ደግሞ በ10 ብር ቢሆን የጸበሉና የዴሊቨሩ አንድ ላይ ስንት መጣ? 15 ብር። ስለዚህ አሁን ምን ያደርጉታል? ጸበሉን በነፃ ያረጉትና የዴሊቨሩን ሂሳብ ግን 15 ብር ሲሏችሁ እናንተ ጸበሉን በነፃ የሰጧችሁ ይመስላችኋል። ለዴሊቨር ብቻ የከፈላችሁ ይመስላችኋል። ስለዚህ አሁን እዚህ ጋር ምን አይነት ማርኬቲንግ ሰሩ ማለት ነው? ያ ያሸጉበት እቃ አለ፣ እሱ የራሱ የሆነ እኮ ወጪ አለው። እንደገና ደግሞ እዚህ ጋር እንደምታዩት እንደ ማንኛውም ማርኬቲንግ እቃ ነው ታሽጎ የምታዩት። እንዲህ አይነት እቃ የሚታሸገው ምን ሲሆን ነው? ሽያጭ ሲሆን ነው አይደል? የሆነ እቃ ስትገዙ ነው አይደል እንዲህ ታሽጎ የሚመጣላችሁ። ጸበል እየሸጥን ነው ካሉ ተቃውሞ ሊነሳባቸው ነው። ስለዚህ የጸበሉን ሲስተም በምን ቀየሩት ማለት ነው? እኛ ዴሊቨርን ብቻ ነው የምናረገው። ዞሮ ዞሮ ቢዝነስ ሰሩ ማለት ነው። እነሱ የዴሊቨሩን የእቃውን ምናምን አንድ ላይ ታሳቢ አድርገው ጸበሉን ነፃ አስመስለው እቃቸውን ሸጡ እንደማለት ነው። በዛው ገበያ ፈጠሩ ማለት ነው። ገባችሁ? አሁን የሆነ ሰው ሱቁ ባዶ ሲሆንበት አንድ የስራ እድል እንደመፍጠር ማለት ነው። ሁለተኛው ደግሞ ጸበሉን የሚፈልግ ሰው ደግሞ ሌላኛው ማርኬቲንጋቸው ደግሞ ከነሱ ጋር እቃ መግዛት ወይም ደግሞ ኦርደር ማድረግ አለበት። ይሄ ማለት ሌላ ማርኬቲንግ እንደማለት ነው። ይሄንን በሌላ ቀላል ምሳሌ ልንገራችሁ። ለምሳሌ ኢትዮጵያ ውስጥ አይታችሁ ከሆነ ምሪንዳ ምናምን እጣ የሚጀምርበት ጊዜ አለ። ኮካ ኮላ ምናምን መጠጦች። ከዛ ምሪንዳ፣ ፔፕሲ ምናምን እጣ ያለው ጊዜ መኪና ምናምን እጣ እንሸልማለን በሚሉበት ጊዜ የኮካ ደንበኛ ወይም የስፕራይት ደንበኛ ምሪንዳ መጠጣት ይጀምራል። ለምን ብሎ? ምሪንዳውን ወዶት እኮ አይደለም የሚጠጣው፣ እጣውን ፈልጎ። አያችሁ? ስለዚህ አሁንም እነዚህ ሰዎች ምን አይነት ማርኬቲንግ ይሄዳል? ሰው ጸበሉን ፈልጎ ነው የሚሄደው። ስለዚህ ለጸበሉ ፍለጋ እቃ ከነሱ ኦርደር ያደርጋል ማለት ነው። በአንድ ድንጋይ ሁለት ወፍ ማለት ይሄ ነው። ስለዚህ ጸበሉ ሽፋን ነው፣ ማርኬቲንጋቸውን የከፈተላቸው። አሁን ገበያቸውን ከፈተ። በሁለተኛ አይነት መንገድ ከነሱ እቃውን ትወስዳላችሁ። በዚህም ማለት ወይ ኦርደር አድርጋችሁ ወይ ደግሞ ጸበሉ ዝም ብሎ አይመጣላችሁም። ጸበሉን የሚያሽጉበትን እቃ እኛ ለሱ ነው የምናስከፍላችሁ በሚል ሰበብ የጸበሉንም ሂሳብ አንድ ላይ አድርገው ገበያ ፈጠሩ ማለት ነው። ዞሮ ዞሮ ያንን ጸበል በነፃ አትወስዱትም። አያችሁ? ይሄ ማርኬቲንግ ነው። ሌላኛው እንቅፋት ደግሞ ልንገራችሁ። እንግዲህ አይደለም እንደዚህ በሃይላንድ ጸበል ከሀገር ሀገር ሊሸጋገር ይቅርና እዛ ጸበል ቦታ ላይ ሃይማኖተኛ ከሆናችሁ ኦርቶዶክስ ከሆናችሁ ታውቃላችሁ። አንዳንድ የጸበል ቦታዎች ላይ አይታችሁ ከሆነ ሰው በጫማ እንኳን እዛ ጸበሉ ኤሪያ ላይ እንዲገኝ አይፈለግም። ምክንያቱም ጸበሉን ያረክሰዋል ምናምን ተብሎ ስለሚታሰብ፣ ሴቶችም ደግሞ ማንስትሬሽን ፔሪድ ላይ በሚሆኑ ሰዓት እዛ ቦታ እንዳይኬድ ይባላል። ያ ሁሉ የሚባለው ምንድን ነው? እዛው ስቲል እውነተኛው ጸበል ቦታ ላይ ሆናችሁ እንኳን ያ ጸበል ፓወሩን እንዳያጣ የማዳን ኃይሉን እንዳያጣ እንኳን ጥንቃቄ ይደረግለታል። ከዛ ቦታ እንኳን ሳይወጣ እዛ ቦታ የሚገኙ ሰዎች እንኳን እንዲያረጉ ይገደዳል። አሁን ይሄ ጸበል እንግዲህ ከምኑም ጋር አብሮ ተደባልቆ ነው በፕሌን ወደ ሌላ ሀገር የሚሸጋገረው። መቼም ጸበል ነው ያስኩት ብላችሁ አየር መንገዱ ጸበሉን ብቻ በአንድ ፕሌን ጭኖላችሁ እንደማይሄድ እርግጥ ነው። ምን አገባው ገበያው ስለሆነ። ሁለተኛ በአየር መንገድ ምንም አይነት እቃ ስትወስዱ ጸበል ስለሆነ በነፃ የሚወስድላችሁ አካል የለም። በኪሎ ነው አይደለ ሁሉም ነገር የሚጫነው። ሻንጣ እንኳን ስትይዙ እኮ ለራሳችሁ ለምትጠቀሙበት ነገር እንኳን ኪሎ አለፈ ተብሎ ይመለሳል። ወይም ደግሞ ላለፈው ኪሎ ከፍላችሁ ነው የምትወስዱት። እና ይሄ ሁሉ ነገር እንግዲህ መቼም
አውሮፕላናችን ነዳጅ ጫኝ አውሮፕላን አይደለም በነፃ እንግዲህ ይሄንን ነገር ጸበለው ብሎ ዝም ብሎ የሚወስድላችሁ። በቃ በኪሎ ልክ ወይም ደግሞ በሊትሩ ልክ መክፈላችሁ አይቀርም። ያን ሂሳብ ደግሞ እናንተ ናችሁ የምትከፍሉት። ቅድም በዴሊቨር ሰበብ አድርገው ያወሩላችኋል። አሁን እዚህ ጋር ግን ሲያወሩት ጸበል በነፃ ነው የምንሰጠው ይሏችኋል። እና ይሄ በጣም በጣም አደገኛ ነገር ነው። እንደውም የሃይማኖት አባቶች ትልልቅ አባቶች ይሄን ነገር ኃይል ልትሉ ይገባል። ሌሎችም ወደዚህ ነገር እየገቡ ሃይማኖቱን አንደኛ ያረክሱታል፣ ሁለተኛ የጸበሉን ፓወርም ቅድም ባልኳችሁ ይሄ ነገር ከዛ ጋር ሲሄድ ራሱ ረክሷል። በቃ ምናልባትም አሁን እናንተ ከዚህኛው ጸበል ይልቅ ራሱ ያላችሁበት ሳውዲም ሆኑ ዱባይ እዛ ጋር ያለውን ከቧንቧ በጆክም ሆነ በፈለጋችሁት ነገር ቀርታችሁ ጸሎት ብታረጉበት እሱ ጸበል ከሚለው በላይ ይሄኛው ያድናችኋል። እምነታችሁ ስለሆነ ዋናው ነገር እምነት ስለሆነ የውስጥ እምነት ስለሆነ እናንተ በትክክለኛው መንገድ ሳይቆሽሽ የቀዳችሁት ውሃ እሱ እንደውም እንደ ጸበል ይሆንላችኋል። ይሄ ግን እንደ ገበያ ነው ወደ እናንተ እየደረሰ ያለው። አታዩትም እንዴ? ታሽጎ ራሱ እንደ ዕቃ እኮ ነው የታሸገው እኮ ጸበሉ። ስለዚህ ይሄንን ግን ሰዎች ያምታቷቸዋል። በቃ ሃይማኖትን ሽፋን ስላደረጉ ለእናንተ ይሄ ነገር አይታያችሁ። ምናልባትም አሁን ይሄ ንግግር ሰው እንደ ምቀኝነት አይቶ በእነሱ ላይ ምቀኝነት ምናምን እኛ እንዳንድነው ወይ የሚልም ሰው እኮ አይጠፋም። ቅድም ባልኳቸው አሁን እነዚህ ሰዎች ካመጡት ነገሮች ውስጥ ትክክለኛው ጸበል ይሄኔ 2 ጄሪካን ቢሆን አሁን እዚህ ጋር የተደረደረው ሁሉ ሌላውን ከቧንቧ ራሱ ቀርተው ቢሰጧቸው አንዴ ጸበል ነው ብሎ አይምሯችሁ ስላሰበ እውነት ነው የሚመስላችሁ እንጂ ይሄንን ሁሉ በአውሮፕላን አሳልፈው መጥተው ለእናንተ ይሄን ጆናቸው በነፃ የሚያከፋፍሏችሁ። ሁለተኛ ደግሞ እንደዚህ ዴሊቨሪ የሆነ በእቃ መልክ በሽያጭ መልክ ወደ እናንተ የመጣው ነገር በፍጹም ሊያድናችሁ ስለማይችሉ ነቃ ደንገጥ ተበሉ። ኧረ ባካችሁ እንዴ! እምነትን በዚህ ልክ ሲያረክሱትም ትልልቅ የሃይማኖት አባቶችም አንድ ልትሏቸው ይገባል። እንዴ አንዳንዶች እኮ የሌላውን ሃይማኖት እኮ የሚወቅሱበት ጊዜ አለ። ዘይት ይሸጣሉ ገለመሌ ምናምን። የራሳችንንም ማየት አለብን። ይሄ ከነዛ በምንድን ነው የሚለየው? በሃይላንድ እኮ እንደ ዘይት እንደ መሸጥ እንደማለት ነው በቃ። ስለዚህ እነሱ የዚህን ሁሉ ነገር ካልኩሌት አድርገው ነው ለእናንተ የሚሸጡላችሁ። ከዛ ለእናንተ በነፃ እንደሆነ አድርገው ነው እየነገሯችሁ ያሉትና ይህንንም እናንተ አምናችኋል። እውነት እኔ በዚህ ጉዳይ ላይ ሌላ ብዙ ነገር ብል ጥሩ ነበረ፣ ግን አንዳንዴ ሰሚው አካልም አይምሯቸው በምን እንደተደፈነ ባላቅም ጨለምተኛ የሆነ ብዙ ህዝብ ስላለ ያውኑንም ራሱ ቃሌን በደንብ የማይሰማ ብዙ ሰው ስላለ እንግዲህ የምትሰሙኝ ካላችሁ የነገርኳችሁ በጣም ከበቂ በላይ ስለሆነ ራሳችሁን ከእንደነዚህ አይነት በእናንተ ላይ ሀብትን ከሚያፈሩ ሰዎች ጠብቁ። ሁለተኛ ደግሞ በዚህ አይነት መንገድ የመጣ ነገር በየትኛውም መንገድ እናንተን ሊፈውስ አይችልም። ፈጣሪ ለእኛ ድህነት የሚሰጠን በነፃ ነው። የሚያስከፍል ነገር የለም። ለፈጣሪ የምንሰጠው ነገር የለም። ፈጣሪ ለእኛ የሚሰጠን ነገር እንጂ አንዳንዶች ግን ፈጣሪ በነፃ የሰጠንን ነገር በገንዘብ ሊሸጡልን እየሞከሩ ስለሆነ ነቃ ደንገጥ ብላችሁ ራሳችሁን ከእንደነዚህ አይነት ሰዎች ጠብቁ ነው የምላችሁ። ይህ ቪዲዮ ግን ሲኖዶስም ጭምር እንዲያየውና ሌሎችም ወደዚህ ንግድ ዘርፍ ከመግባታቸው በፊት ቶሎ እንዲወገስ ሼር አድርጉት። የእናንተው ኤላ ነበርኩ። መልካም ጊዜ